certainly not the sin to their child. እንግዲህ በእምነት ከጸደቅን በእግዚአብሔርም ዘንድ በጌታችን በኢየሱስ ክርስቶስም ሰላምን እንያዝ። በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል። በእግዚአብሔርም በክብር ተስፋ እንመካለን። ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትም ፈተና፣ ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። ሮሜ ምዕራፍ 5 ከቁጥር 1 እስከ 4። እርሱ በመከራችን ሁሉ ያጽናናናል። ስለዚህ እኛ ራሳችን በእግዚአብሔር በመናጽናናበት መጽናናት በመከራ ሁሉ ያሉትን ማጽናናት እንችላለን። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 4። የጽናት ዝግጅት ክፍል በምስራቁ የሀገራችን ክፍል ተገኝተናል። በምስራቁ የሀገራችን ክፍል ወንጌል የመድረሱና የመስፋፋቱ ምክንያቶች የሜኖናይት ሚስዮናውያን እንደሆኑ መረጃዎችና በየጊዜው የሚወጡ መጽሐፍት ያስረዳሉ። ሀገራችን ኢትዮጵያ ከጣሊያን ወረራ ነፃ መውጣቷን ተከትሎ ንጉሥ ኃይለ ሥላሴ በጦርነት የተጎዳውን ሕዝብ ለመርዳት በሰጡት ፈቃድ መሰረት የሕክምና እርዳታ በኃይለማርያም ማሞ መታሰቢያ ሆስፒታል ለመስጠት እድል ተገኘ። ወንጌል የመስበክ ዓላማ ይዘው የመጡት የሜኖናይት ሚስዮናውያን በልማት ሥራ አገልግሎታቸውን ጀመሩ። ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ የሚለውን የጌታችን የኢየሱስ ክርስቶስ ትእዛዝ ተግባራዊ በማድረግ የወንጌልንም ዘር መዝራታቸውን ቀጠሉ። ይህ በአደራ የተዘራው ዘር በምስራቁ የሀገራችን ክፍል በመስፋፋት አድጎ የመሠረተ ክርስቶስ ቤተክርስቲያንን ወለደ። በኃይለ ማርያም ማሞ መታሰቢያ የተጀመረው የጸሎት ቤት እየሰፋ ሄዶ የናዝሬት መሠረተ ክርስቶስ ቤተክርስቲያን መተከል ምክንያት ሆነ። ብቸኛ የነበረው የናዝሬት መሠረተ ክርስቶስ ቤተክርስቲያን በመስፋፋት በአሁኑ ሰዓት በርካታ አጥቢያዎች በከተማው ከመወለዳቸው ባሻገር በሀገር ደረጃ የተዘራው የወንጌል ዘር ተስፋፋ። በዛሬው የጽናት ዝግጅታችን ከተወለዱ አጥቢያዎች አንዱ መሃል አዳማ መሠረተ ክርስቶስ አገልጋይና የአዳማ ክልል መሠረተ ክርስቶስ ቤተክርስቲያን አገልጋይ ከሆኑ እንግዳችን ጋር ቆይታ አድርገናል። ዝግጅታችን እንድትከታተሉ ስንጋብዛችሁ ከዝግጅቶቻችን በብዙ እንደምታተርፉ እርግጠኞች በመሆን ነው። አብራችሁን ቆዩ። መልካም ቆይታ። ሽልማቴ እቀበላለሁ፣ ገና ዋጋ እከፍላለሁ። መጋቢ አልማዝ መኮንን እባላለሁ። የሰሜን አዳማ ክልል ዋና ጸሐፊ ነኝ። 49 አጥቢያዎችን እና ወደ 22 ስርጭት ጣቢያዎችን አስተባብራለሁ። ጌታን የተቀበልኩት እንግዲህ በትዳር ከመጣው በኋላ ያው አመመኝ አንድ ቀን። ከዛ ጓደኛዬ ወደ ቸርች ይዛኝ ሄደች። ያው እሷ ያለችኝ ሙሽራም ስለነበርኩ ላዝናናሽ ነው ስትለኝ፣ ከዛ ስንሄድ አወቅኩኝ መንፈስ ነበር ማለት። አንድ ቀን ሌሊት ላይ የሆነ ነገር ያዘኝ። ከዛ ጮኩ። አያቴ መጡ። ዳዊትም ምንም ተደገመ አልሆነም፣ ግን ጌታ ነፃ ወጣኝ። ከዛ በኋላ በቃ ጌታዬን ወደ ማለት እኔ በቃ ሳላቅ ነው እንትኑን በዛ ነው ነፃ የወጣሁት። ስለ ክርስትና እኔ በማርያም ቤተክርስቲያን ሃይማኖት አበው ላይ አገለግል ነበርና ያው ጴንጤ ቆንጤዎች ጠፉ ዘንድሮ። ያው ከበሮ ይዤ ዋና ነበርኩ። ግን ጌታን የሚፈልግ ነገር አለኝ። አብራኛ አንድ የምታገለግል እህት አንድ ቀን መድረክ ተሰጥቷት ደሙ እንደውሃ ጎረፈ፣ የጌታ ጀርባ በጅራፍ ተገረፈ የጴንጤ መዝሙር ነው፣ ሁለተኛ እንዳትቆም ተባለች። እና ለምን የሚለው ጥያቄ ውስጥ የገባ
ሴት አያቴ ደግሞ በጣም የተማረች ናት። ዳዊት ቤት ነው የደገምነው። በቃሏ ነው ዳዊትን የምታስደግመን። ስራዋ ሆነን ህማማት ሳምንት ላይ ቤት ነው የምትሰግደው። ለእኛ ስትል መድኃኔዓለም ክርስቶስ እንዲህ ሆንከው እንደዚህ ሆንከው እያለች ማለት እየተረከች ነው የምትሰግደው። ያ ፍቅር ውስጤ ገብቷል ገና በአያቴ ማለት ነው። እና አያቴ ከምትለው የተነሳ እኔም አድጌ ወደ ቤተክርስቲያን ሲሄድ ጥማቱ ነበረኝ። ትክክለኛ ውይይቱ ጋር ነው የሚለው። ያው ጴንጤዎች ደግሞ ያን ጊዜ በጣም የሚወገዙ ስለነበረ ከአውጋዦቹም አንዱ ነበርኩ። ከበሩ ይዤ ጥምቀት እነሱ ለካ አይጠፉም። እና በዚህ መንገድ ነው ጌታ ያገኘኝ። እናቴ ልታሳዝነኝ አትፈልግም፣ ግን ምሰጣትን ነገር ሁሉ ስለት ይዛ መልስልኝ ያለች ለካ ስለት ትሳለች። ስታየኝ አልመለስም፣ እየባሰብኝ ነው። እኔ አካባቢ ያደኩበት አካባቢ ነው። አካባቢያችን ደግሞ ያው ሰዎች ሁሉ በዚህ ኦርቶዶክስ ቤተክርስቲያን ትልልቅ የተባሉ ሀብትም ያላቸው መሀል ነው ያለሁት እኔ። ይሄም ቻሌንጅ ነበር፣ ግን እኔ ወደኋላ ያልኩ እዚሁ 11 ቀበሌ አዳማ መከላከያ ጀርባ ነው። ያው ቤት ሰርተን ወደዛ መጣን። እናቴም አካባቢ ቁጥር 4 ትምህርት ቤት አካባቢ ነው እና የቄስ ልጅነቴ ይታወቃል፣ ማገልገሌ ማርያም ይታወቃል። ቄሶች ይተፉብኛል፣ ጓደኞች የዲያቆናት ይተፉብኛል። በቃ አያቴ ተማረሩ። አሁን ያሳደጉኝ የምጠራበት በሳቸው ነው። እና በቃ ይሄንን አቋም መጨረሻ ላይ ወሰዱት። ከባሏ ሃይማኖት ወይም ከኔ ትምረጥ ያሉት ያን ጊዜ ነው። ሰለቻቸው። ከማርያም ወደ እግዚአብሔር አብ ሄደው እዛ ነበር የደብሮ ኃላፊ ነበሩ። በዛ መካከል እሳቸውም አረፉ። እንግዲህ ያ ዘመን ራሱ 1969 አካባቢ የኢሃፓ የተለያየ ጭንቅ ነበርና ያው ጋብቻው በቤተሰብ መጣ። ከዛ በኋላ መዘጋጃ ቤት ከተፈራረምን በኋላ ህዳር ሆኖ ሚሽን ነው ተባለ። ሲባል ቤተሰብ ተሰበሰበ። ይሄ ሰው ሚሽን ነው ተባለ፣ ምን ይሻላል? ያን ጊዜ ጴንጤ አይባልም፣ ሚሽኖች ምናምን ነበር የሚባለው። በኋላ ነው ጴንጤ ተባለ። ከዛ አይ እናንተው ናችሁ ያመጣችሁት፣ እኔም የራሴን ሃይማኖት እሱም የራሱን ሃይማኖት፣ ከዚህ በኋላ ያለቀ ጉዳይ ነው አልኳቸው። ተው። ያው ህዳር ተጋባን። ጥር ጌታን አገኘን። እሱ እንግዲህ በዛች አጭር እድሜም ያገባሁት በ16 ዓመቴ ነው። ከዛ በፊት የነበረኝ እኔ ሴትነቴን የምጠላ ሰው ነበርኩኝ እና በጣም ኃይለኛ ነኝ። ከወንዶች ጋር ነው የምደባደበው። የሴቶችን ጥቃት አልፈልግም። ወንድሞቼም ስላሉ ያው በእነሱ ተማምና ነው ይላሉ ያን ጊዜ የነበረው። ጓደኞቼም ወንዶች ናቸው። ይሄ ነበር በጣም በዛ እድሜ በጣም ከባድ ነበር። ግን ይሄ አመጽ ምናምን ሳይሆን ይሄ ጥቃት ሲደርስ አብሬ ቆማለሁ፣ ተዚላለሁ። ይሄንን ህይወት ነበረ ያለኩት። በእርግጥ ወደ ትዳር ከገባው በኋላ ከጌታ ጋር ያለው ብዙ ሰልፍ ነበር። በራሱ የመጣበት ማህበረሰብ አለ፣ አካባቢው ላይ የሚመለከው አለ። ያን ጥሎ መውጣት በራሱ እኔ ከሰዎች ይልቅ የጠላት ውጊያ ለማስጣል ጦርነትን ባለቤቴ ታመመ። ከዛች ገፊ እሷ ከመጣች እሱም ራሱን አስተካከለ። የቀድሞ ጓደኞችን ተወ፣ ከሌሎች ጋር ህብረት ምናምን ማድረግ ተወ። ሲተው ታመመ። በቃ ጨጓራውን ይታመማል፣ በጣም ያመዋል። ባለቤቴ ጤና ባለሙያ ነው። በጣም ተንገላታን። በቃ በብዙ ያን ሰልፍ ነው መቋቋም ያቃተኝ። ከውጭ ይልቅ ባለቤቴ ህመም ነበር በጣም ግራ ያጋባኝ። ያው 73 ላይ አባቴ ሞቱ። ያሳደጉኝ አያቴ ናቸው። አያትሳቸው ሞቱ። እሱ ሆስፒታል ነበር። ከዛ
ልጅ አለ ያለው ጭንቅ እኔ ሆስፒታል ነኝ አባት እዚህ ሞተዋል ልጅ አለ በቃ ያው ጨርቅ አስጥሎ የሚያስኬድ ጦርነት ነበር ግን ጌታ ይሄ ፍቅሩ በቃ የጌታ ፍቅር ውስጥ ሲገባ ምንም የሚከለከለው ነገር የለም ጌታ ደግሞ በድምጽ ይናገራል ያ መከራ ከፊቴ ሊመጣ ሲል ሊሆን ያለ ይሆናል ጽኝ አለ ሲለኝ አዲስም ነኝ ምንድነው ግን ከዛ ባለቤቴ ሲታመም አባቴ የሞተው እናቴ ገና 25 ዓመት ልጅ ሆና ነው ያ ታሪክ በኔ ሊደገም ነው ወይ ጌታ ሆይ በአዛም መካከል አሳልፈ ልሰጠኝ ነው ወይ ያልኩኝ ጸልይ ነበር ጌታ ያን ሁሉ መከራ አሳለፈን ባለቤቴም ተሽሎት 1 ወር ከ8 ቀን ተኝቶ ወጣ እና ይሄ ውጊያ ነበር ከባዱ እሱ ምንድነው ቤተሰብ መካከል አሁን ስል ከሃዲ ክዳለች የአባቷን የቤተሰቧን እምነት እኛ የቄስ ቤተሰብ እና በቃ መጥቶ ማለት ፊት ለፊት ነው የሚቀራቸው እንጂ እስከዚህ ስፍራ ለመስጠት ከቤተሰብ አንዳንድ ፕሮግራም ላይ ራሴን አግልያለሁ ለምን የአያቴ ወንድሞች ደግሞ በጣም ሀብታሞችም ትልልቅ እንትን ያላቸው ናቸው እነሱ መካከል የካደ ሰው ቀላል አይደለምና ያንን ግን ከጌታ ጋር ይሻለኛል ብዬ ራሴን ያገለልኩበት ነገር አለ እንደነገርኩ መጀመሪያ ላይ አሁን በትምህርት እንደአሁን ደህንነት ትምህርት እንደዚህ ተብሎ አይደል ግን ፍቅሩ ገባኝ ያ ውስጤ ሲገባ ታውቁት ምንም አይመስለኝም መጽሐፍ ቅዱስ ይዤ ወደ ቸርች በማርያም ጋር ነው የሚሄደው ማለት ሲሄድ ተወቃ አንዳንዱ ተጣጣሪ ወረወሩብኛል ዲያቆኖች ጓደኞቼ ደግሞ አንቺ ካዲ ይሉኛል እኔ ምንም ቄስ ከሌ ማን የዲያቆን ከሌ እንዴት ናችሁ ሰላም ለእናንተ ይሁን እያልኩ አልፋለሁ ያው አባቶች አሉ ቀደምት ያው ወንድሜም መጋቢ ተኩ የሰፈሬ ልጅ ነው ጌታን በሱ እጅ ነው የተቀበልኩት በዛን ጊዜ እንማር ነበር በርቱ የሚል አብሮኝ ነው እኔም ጸልያለሁ አንባለሁ ያደግፉኛል የቅዱሳን ህብረት ቸርች ስትሄድ ያለው ህብረት አብሮነት በጣም ቀጭን ነኝ በቃ ሲያዩኝ በጣም ነው የሚያዝኑልኝ ያለውን ነገር ሲያዩ መጋቢ ሽጥላ አስተማሪ ነው የሽጥላ መንግስቱ ቁጥር 4 ፍረሽ ሆኖ መጣ አስተማሪ ነበርና ጌታን አግኝቼ እኔ ልጄን ይዤ ቸርች ስሄድ እየሰበከ ነው የጮሆ በቃ አያቶንኩ ብሎ እኔን ሲያይ ዘለለ እና እነዚህ አሉ በቃ እነሱ ለህይወቴ መበርታት አብሮን ከጎኔ መቆም ትልቅ አስተዋጽኦ አድርገዋል እንግዲህ አሁን እግዚአብሔር ዝም የሚልበት አንዳንዱ ነገር ሊያጸና ነው እኔ ያየሁት በዛው ጽናትን ነው የራሴ አለ እግዚአብሔር የሰጠኝ የመጀመሪያውም እንትን በውስጥ ያስቀመጠው ጥንካሬ ነው ልጅም ሆኜ ማለት ነው ልጅም ሆኜ እናቴን በጣም መደገፍ ጋይድ ማድረግ ቤቱን መመራ ታላቅ ወንድም ያለ እኔ ነኝ እና ያ እግዚአብሔር በውስጥ ያስቀመጠው ጽናት ጠቅሞኝ ልቆም ማለት ነው መከራው ቀላል አይደለም ግን መውጫውን ደግሞ ያዘጋጃል በእውነት ነው ዞር ብዬ ሳየው ከባድ ነው ያሳለፈኝ ግን ጌታ ነው ተዳርም በነበረበት ባለው ብዙ ቻሌንጅ ነበር ልጅነት አለ ባለቤቴ በዛን ሰዓት ከፍ ያለም ሰልፉ ደግሞ በሱ ብቻ ሳይሆን ያ
ያስጣለው ክፉ እንደዛ አይነት አለ። ምን ረዳቸው ቤተሰቦችም አብረው ነበሩ። ብቻ ወደ ኋላ እኔ ነኝ ወይ ያለፍኩት እላለሁ። ማን ያሳለፈኝ? እንዴት አለፍኩት? ዛሬ ላይ ያን ሳስብ ዛሬ ላይ ቢሆን አልችልም። ግን ለዛሬ ቀን የሚፈልገኝ ጌታ አበርትቶ እዚያ ያደረሰኝ። ያው ምንጩ ክፉ ነው። መንስኤው ደግሞ አንዳንድ የራሳችንም ነገር አለ። ያው አዲስ ስትሆን ስለ ጌታም ታወራለህ። በገባህም ባልገባህም ነገር ያው የምትናገረው ነገር አለ። ዛሬ ላይ ግን በእንደሱ መንገድ አልገለጥም። ያው የጌታንም ነገር ብናገር ጠብቄ አስተካክዬ። አዲስ ስትሆን ግን ያው ስላለ አንዳንዴም እኛም መንስኤ እንሆናለን ችግሩ ላይ። እዛው ነው ጌታን ያገኘሁት። እዛው ነው ያደግኩት። ከራው ከመምጣቱን በፊት ጌታን አግኝቼ እኔ 70 አገኘው ብያለሁ። ጌታን 1972 አገልግሎት ጀመርኩ። ኳየር ማለት ነው። ያገባን ሴቶች ያው ረጃጅም ቀሚስ ላይ ልጅ ነን ግን ሻሽ አስረን ምናምን ወጣቱ እንዳይገባ ተብሎ ስለተከለከለ እዛ ጋር አገልግሎት ጀመርም ማለት ነው። ያው የደርግ እንትን ወጣት የዛ እሁድ ነበረ። ምንድነው የሚባለው ማንቂያው እንደሱ ወጣቱን ይዞ እሁድ ቸርች ሰው እንዳይሄድ እዛ ጋር ነው ወጣት እንዳይገባ ከዛ ጀምሮ ነበርና ከዛ ነው የጀመርኩት። ከዛ 1973ም እንዲሁ ወጣቱ እንዳይገባ መተው ማስፈራራት ውጭውንም ወደ ላይ ወደ ታች ስለሚሉ ከዛ ተጀመረ። 1974 ጸሎት ቤት ተዘጋ። ሲዘጋ ያው እኛ ጨለማ በቀን ጨለማ ሲወጥ እንደሱ ነው የቆጠርነው። በጣም ከባድ ነበረ። አገልጋዮች ያው ነጋሽ ከድር በሩም ነጋሽ ስዩም በኋላ ላይ ነው እንትን ያለው። በቃ መግቢያ መውጫ አጣን። ያው ፔኑ በጣም ያው ታላላቅ የተባሉ ሰዎችም መሪዎች የተባሉ አንዳንዶች ቤታቸውን ዘጉ። ፍርሃት ነበር ዙሪያችን። ያ ቤት በቃ ምህረት የለውም። ከዛ ወደ ቤታችን ገባን። ያው ጥር ላይ ነው የተዘጋው። ያንን ቤት ለቤት እያልን 1975 ቤት ለቤት ፕሮግራም ተጀመረ። ያው በጭንቅ ነው እሱም 5 ሰው አልፎ ፈቃደኛ የሆኑ ሰዎች ቤት ነው እሱም። እኛ ቤት ነበረ። ሲስተር ወርቅ ያለች እሷ ጋር ነበር። ነጋሽ ከድር ቤት ያው እሱ ስለሚፈለግ እዛ አልነበረም። ብርሃኑ ዘውዴ የሚባል ነበር። እሱ ብርሃኑ ዘውዴ ቤት፣ ቀለሟ ማሞና ማሞ ማናሌ ቤት በእኛ አካባቢ በ11 ምንድነው የተጀመረበት 11 የሰፈር ህብረት ተቋቋመ። የናዝሬት ያው 20 ቀበሌ ነበረች በፊት። 20 ቀበሌ ላይ 11 የሰፈር ህብረት ተቋቋመ። በዛ ሰፈር ህብረት ነው እንቅስቃሴው። ያው ያን ጊዜ በዚህ ዙሪያ ትልቅ አስተዋጽኦ ያደረጉ እህቶች ናቸው እና የተጀመረ። ከዛ በኋላ በዛ ያደገ ያ የመከራው ያው በዚህ ሁሉ እኔ እማር ነበር። የቀለምትን 8ኛ ስላቋረጥኩኝ እየተማርኩ ነው። ያንንም ህብረት እንከታተላለን። ባይብል ስተዲ አለ፣ እንጎበኛለን። የተሰደዱ ወገኖችን ደግሞ እንቀበላለን። ከቤተሰብ የተባረረውን እንድራለን፣ የሞተባቸውን እንቀብራለን እና እግዚአብሔር በዚህ መንገድ ትልቅ ስራ ሰርቷል። ለምን መከራው እንዳለ ሆኖ ግን የመብዛት ነገር ነበር። በዚህ ለቅሶ ሲገጥም እዝን መስተንግዶ ይባላል። በሱ እዝን መስተንግዶ ብር አወርተን ምሳ ይሰራል፣ ወይራት ወንጌል ይዛለት ይሰበካል። ሰዎች የዕለት ዕለት ባይድኑ በማግስቱ ጥሩልን ብለው ጌታን ይቀበላል።
ያው ያዩናል ቀብር ላይም ሰርግም ላይ ይመለከቱናል ማን እንደሆነ ማለት ነው ያውና በዛ ላይ ምንም አይሉ ያው አትቀብሩም እድር ለምሳሌ ልጅ ቢሞትባት ልጁ ቢሞት ክርስቲያን ሆኖ እናት እድር አይቀብርም ኦርቶዶክስ እድር አይቀብርም እንኳን መቅበር ንፍሮ አይዘግንም እንደዚህ ማለት ነው ግን የሚገርም ያለው ቅዱሳን ጥቂት ህዝብ ይቀብራል መጥቶ ከዛ እና ስትጠየቅ በሌላ ጊዜ እኔ የልጄን አምላክ ነው ማመልከው ብላ ትመጣለች ያለው የቀብር ቦታ አጣናተራ ያለው የቀብር ቦታ አሁንም ያለው እሱ ነው ሌላ አካባቢ የለም ለምሳሌ አሁን እንደ ቡፋ ሞጆ ዙሪያ ያሉት መተው እዚሁ ነው የሚቀበሩ ከዛ የተባረረ አስከሬን ይዘው እንዲወጡ እንዲባረሩ የተደረጉትን እዚህ ያሉ ወገኖች ይጠራሉ እዚህ እንቀብራለን 1983 ያን ጊዜ እንግዲህ በድል በሆታ ነው ያው ይከፈታል የተባለ ሰሞን የነበረ ጩኸት የነበረ በቃ ምን ጊዜ ገብተን አይተን ነበርና ትልቅ ደስታ ነበር ሆታ ነበር ማለት እናልፈዋለን ብለን አላለም ያን የመከራ ዘመን ማለት የሚያዙ ሰዎች ነበሩ እንዳጋጣሚ እኔ በሌላ በዚህ በውጭው በደርግ እንትን የደረሰብኝ እንትን የለም ባለቤቴ አካባቢው ላይ ያገለግላል ጤና ባለሙያ ነው አንግሌ ሚሊሻ እነዚህ አብዮት ጥበቃዎች እንትን ሲሉ ላቦራቶሪ ቴክኒሻን ስለሆነ ከብዙ ባለስልጣኖች ጋር ይገናኛል ያንን ይሰራል እና ከዚህ ተነሳ ምንም መያዝ አንድ ጊዜ ለጥያቄ ቀርቤያለሁ ለጥያቄ ቀረብኩት ምንድነው አካባቢያችን ላይ ተገደለ ሰው ይሃፓ የሆነ ልጅ ጎረቤታችን ተገደለ ከዛ በኋላ ዛ አካባቢ ሁላችንም ነው የተያዘው እና ያያችሁትን ነገሩን አሉ እኔ ደግሞ ያየሁት ከሱ ከሟቹ ያጎት ልጅ ጋር አብሬውኜ ፎቶዎች የሚገደሉ ሰዎችን እንደዚህ እሷ ይዛ ምንድነው ብለን ስናይ የሚገደሉ በይሃፓ ያ አሁን የሞተው ልጅ እንትን ያለው እና ሌላ ነገሮች ወረቀት ምናምን ነበረ ወደ ሽንት ቤት ጣለችው እሷ ያው ተሰብስበን ተይዘን ቃል ስጡ ሲባል እሱን ሰጠው እኔ የለውበትም አልወድምም ግን የሚገርመው እንደሱ ሆኖ ወንድሜ ዋና የኢህአፓ ቀንደኛ አናቅም ጨዋ ልጅ ነው የዚህ የተገደለው ጓደኛ ነው ጨዋ ነው ሰፈር የሚታወቀው በጨዋነቱ ዲያቆን ነው ጂኔስ ተማሪ ነው ምንም አይነቃበትም እኛም አናቅ ከዛ እሱ ተያዘ እሱ ሲያዝ እኛም ታፍሰን ተወሰድን ያን ጥያቄ መለሱ በቃ እና ይሄ ነበር ቤተክርስቲያን ስትዘጋ መጋቢ ከድር ያው ጋሽ ከድር ስለምንለው እኛ መጋቢ ታዴ ነበረ መጋቢ ዘሌ ያው መጋቢ አማረ በኋላ ነው የመጣው ጋሽ ስዩም ነበር ተቀባም ነበር በኋላ ላይ ያው ሄዷል እሱም እነዚህ ናቸው ስትከፈት ያው ጋሽ ከድር አለ ጋሽ ታዴም አለ መጋቢ ዘለቀ አለ መጋቢ አማረ በዝጉ ዘመን ነው እዛ የመጣው መጋቢ ጌቱም በስራ መጥቶ ከዛ በኋላ እሱ ሙሉ ጊዜውን የሰጠው እንደኔ 1985 ነው ጸሎት ቤት ከተከፈተ በኋላ ከዛ ወጣት ሆነው ያደጉ መጋቢ ጸጋዬ እነሱ ወደዚህ መጥተዋል መጋቢ ዳዊትም ጸሎት ቤት ከተከፈተ በኋላ ነው ጌታን ያገኘው እሱም እንደሱ መሰለኝ በረኝነትም አገልግያለሁ አስተምራለሁ ዲያቆንም ያው የመርዳት የመደገፍ ይሄ ሰፈር ህብረቱን ማስተባበር ያው በዝጉ ዘመን ቢሮ ነበረን በድብቅ ማለት ነው ወይንሸት አሁን
እሷ ወሰኔ አሁን አሜሪካን ሀገር ናት ያለችው። እነሱ በዝጉም ዘመን ቢሮ እንትን ተብሎ ያው በህቡ ያ ስራ ይሰራ ነበር። እንግዲህ ያኛው ዘመን ያው ባለን በተሰጠን መስመር ነው የሚሄደው። በክህሎት የመዳበር ተምሮ አሁን ኮሌጅ ዩኒቨርሲቲ ገብቶ የማዳበር እንትን አልነበረም። ግን ምን ነበር የዛን ዘመን ለማስተማር ሲሆን የ6 ሳምንት ትምህርት ስልጠና ይሰጣል። የ3 ወር ትምህርት አለ ለመሪዎች በየቡድን ተከፍሎ ማለት ነው። 1ኛ ዓመት 2ኛ ዓመት እንደዚህ ተብሎ በየ3 ወሩ የምንማረው ትምህርት አለ። ያን ትምህርት መቅረት አይቻልም በምንም ታም። ያን ትምህርት ተምረህ ደግሞ ከዛ በኋላ ታስተምራለህ። ይሄንን እንግዲህ ትልቅ ስራ ያው ጋሽ ከድር በጣም ትልቅ ስራ ነው በዚህ የሰራ። የትምህርቱንም ነገር ጋሽ ታዴ ዋለ እንደውም ለኮሌጅ መከፈት ትልቅ አስተዋጽኦ ያደረገ ነው እና ጋሽ ከድር በጣም ማይንዱ ራሱ የተለየ ነው። የሚማሩትንም እነዚህ ተከፋፍሎ ለምሳሌ በየደረጃቸው በዚህ 3 ወር መንፈሳዊ ስልጣን ከተማሩ የሚቀጥለው መንፈሳዊ ሰው፣ ከዛ ስነ ምግባር ትምህርቱ ተራ በተራ ነው የተማርነው። ጥሩ ነበር። ያው መቀበሉ ልብ ነበር። የምታወጣለት ነገር የለም። ዛሬ ላይ ትንሽ ስትማር ይሄ እንደዚህ ይሁን ይሄ ነው ብለን የምንልበት ነገር አለ። እሱን ይመስላል። መጽሐፍ ቅዱስ ስለ መከራ እንግዲህ ሙሉውን ነው የሚያስተምረን። መከራ የለም አይደለም። ሐዋርያው ጳውሎስም ለጢሞቴዎስ 2 ጢሞቴዎስን በላይ ሙሉን አብረህ መከራ ተቀበል፣ በስራቱ እንዳላፈሩ በውስጡ ያለው የወንጌል እውነት ከአያቱ ከእናቱ እንደተማረ ይሄ መቀጠል አለበት ብሎ ነው የሚነግረው አስረግጦ። በሌላም አሁን በጣም ልቤን የሚያበረታው ሮሜ 8 ላይ ከመከራ አኳያ ሊገለጥ ካለው ክብር ጋር ቢመዛዘን የአሁን ዘመን ስቃይ ምንም እንዳይደል አስባለሁ ይለው ለኔ መልህቅ ነው። ሐዋርያው ይሄን ካለ በኔ ዘመን ደግሞ ይሄም ገለጠውን አስብና ይሄኛው ተንቀዋለ ማለት ነው። ጠሪው መከራ እኮ ዋጋ ከፍሎ ነው የጠራ። ዋጋ እንዲሁ መጥቶ በንግስናው መጥቶ ንጉስ አድርጎ ነገስታት ልጆች ናችሁ ብሎ ሰብስቦ ትገባላችሁ አላለም። ያለን ልንሰራ የተገባ ነው። የወንጌልን አደራ ሰጥቶ በዚህ መከራው ስናይ መጽሐፍ ቅዱሳዊነት ስንመለከት መከራን ከተቀበሉ በኋላ ተበተኑ አይደል? እየዞሩ ግን ይሄን መከራ የተቀበሉበትን ወንጌል ሰበኩ። የሚገርመኝ እሱ መከራ የተቀበሉበትን ወንጌል እነሱ ማደሪያ የላቸው መዋያ የላቸው ተበትነዋል። ግን ይሄን የተበተኑበትን ወንጌል ያስፈልጋቸዋል ብለው እየሰበኩ ዞሩ። ስለዚህ መከራው ጥቁሩ መጽሐፍ ብሎ መከራ አለበት አለ እኮ። የጥቁሩ መጽሐፍ ባህሪ ነው አለ እና ባህሪው ነው። እንግዲህ መከራ የሚመጣው እንዴት ነው ራሱ ስንጠይቅ መከራ መምጫው መንገድ በጽድቅ በቅድስና እግዚአብሔርን በመፍራት ለሚኖሩ መከራ አለ። በተቀመጥንበት ስፍራ ባለን ከዛ በፊት የሚገርም እግዚአብሔር በደርግ ዘመን የተናገረ ነገር ነበር። ይስሩ አደባባዮች እናንተ ናችሁ አለ። ይስሩ አዳራሾች እናንተ ናችሁ አለ። እንደውም ስልጣን ሁሉ በቤተ መንግስት እግዚአብሔር እንደሚሰጥ በዛ መከራ ዘመን ጌታ ተናግሮ ነበር። ማይመስል ማለት ነው። እኛ በመከራ ውስጥ ነው ያለነው። ይሄ እንዴት ይሆናል? ሰጠን። የተሰጠንን ግን አሁን እግዚአብሔር ያየን ነው። ከምንም ውስጥ ካልተደባለክ ዛሬ መከራ አለ። ግን አመቻምቸህ አብረህ ከኖር ነው መከራ የለም። ትኖራለህ። ኮራፕትድ ሆነ ትኖራለህ።
ወንጌልን ማሳየት ሳይሆን ራስን በዝግጅቶቻችን ላይ ጥያቄ፣ አስተያየት እንዲሁም ጥቆማ ካላችሁ ከታች በተጠቀሰው አድራሻችን ልታደርሱ ትችላላችሁ። ለዛሬ እዚህ ላይ አበቃን። በሚቀጥለው የጽናት ዝግጅታችን እስክንገናኝ ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። አሜን። ያስከፍላልና ክርስትና ገና ምኑ ተያዘና የአባቶችን ወዳጆችን የነቢያትና የሐዋርያትን ጽዋ ጠጥቼ ሽልማቴን እቀበላለሁ።